ህመም ስቃይ አንሷት የእናንተን ጩኸት እየሰማች ማዘን አለባት? እንደዛ ነው የምትሉት? ይኸው እኔ እናትሽ በቃ ሁለተኛ አላለቅስም። እሺ ይሄ ማታ እንቅልፍ ስላልተኛው ነው እንጂ አዘኝ አይደለም። እሺ እውነት አላዘንኩም። የኔ ልጅ እንዴት ነሽ የኔ ልጅ? ደህና ነሽ? ዶክተሩ እኮ ጊዜ ሲፈጅ በጣም ነበር የፈራሁት። ለምን ታለቅሻለሽ የኔ ቆንጆ? ይህ እኮ ምንም ማለት አይደለም። እንደሞ በቅርቡ ይሻልሻል። እሺ በኋላ ቀናተኛ ወደ አቅም የለም። ይኸውልሽ ድነሽ እንደ በፊቱ ወክ እናድርጋለን። እኔ በጣም እተማመንብሻለሁ። አንቺ ትጎጃለሽ ብለው ብሌን የእነሱን የቀረረማ የምታብሽ አንቺ ነሽ። ቆይ ለምን ዶክመንቶችን ለባህሉ አልሰጠውም? ከዛ በቃ ወደ ቤት ይመልሰኛል። ነገር ይነግርት ለዚህ እኮ ነው የምተማመንብህ። ጋሼ ግን የራሱን በቀል ያስበቀለኝ ነው እንዲ ያለ ይህን ያለ ምን ይደሰታል? ጆ ባደረሰባት ጉዳት ብሌን በጣም ተጎዳች። ፓራላይዝ እና መስማት እንጂ መናገር አለመቻሏን የዶክተር ውጤቱ በሚያሳዝን ሁኔታ ለቤተሰቦቿ አስረዳ። ቤተሰቦቿም ይሄን ሲሰሙ ለኔ አድርገው በማለት ሆስፒታል ገብተው በጣም አለቀሱ። ብሌንም ይሄን ስትሰማ በለቅሶና በጩኸት እዛው መኝታዋ ላይ ሆና አለቀሰኝ። ጆ የተባለው በውሸት የተነገረው ታሪክ ለሰዎች ለንጹሃን ዜጎች ላይ የሚያደርሰው ጉዳት በጣም ጉዳት ነው። ጆም አስመሳዩ ግን ነገር ግን ጎበዙ አፍቃሪውና አዋቂ የሆነው ሳሚ ከመጀመሪያው ከሀስከፈ እየተጠራጠረ ነበር። በዚህም የተነሳ ሰላም ግን አክስቱ እኮ ነኝ፣ ምንድን ነው ልጄን የምትለው እባክህን በማለት እሱን ስትቆጣው ነበር። ይሄ ልጅ ተልኮ ይዞ እንጂ የበኃይሉ ልጅም ላይሆን ይችላል ብሎ ካሜራ ደቅኖ ምንትን ቢል እሱ ግን በጣም የነቃ ነውና አባቴ እያለ የውሸት ዜናውን ሲያወራ ነበረ። አሁን ላይ እንግዲህ ብሌን ላይ ባደረሰባት ጉዳት ደግሞም ከብሌን ክላስ ነው ይሄ ልጅ ወጣው እያለ ሲጠራጠረው ነበር። የውሸት ነስሮኝ ነው አሞኝ ነው እያለ ለሰላምዬ በሌሊት ሲያስረዳን ነበረ። ክላስህ መጥቼ እኮ የለሁም ስትለው በድንጋጤ አይ መጸዳጃ ሁኜ ነው ነበረ በባለፈ ያላት። በኃይሉም ይሄን ዜና ሲሰማ ብሌን ላይ ጉዳት አድርሼ ሲለውም የኔ አንበሳ ሁለቱ ቀሩ ማለት ነው ሲለው አይ እሷም አልሞተ እንዴት አልሞተችም በሚለው ጊዜ ለጊዜው ፓራላይዝ ሆናለች ሲለው ይሄን ካደረክ ጀግና የኔ ጀግና እና ወደ እኔ ቀጥታ ሲለው የተጠራጠረው ሳሚ ግን መንገዱን ቀይሶ ከመንገዱ ጋር ቆም ብሎ እጅ ከፈንጅ ያዘው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ክፍል 92 ተለቀቀ። በባለፈው ፓርት ላይ እንግዲህ ጆ የተባለው ግለሰብ ከብሌን ክላስ ገብቶ የአሲድ ነገር ከክሰሉ ላይ ጨምሮ እዛው ሊገላት ነበረ። እናም ወደ ጉረሯዋ በመግባት ብዙ ጉዳት አድርሶባታል። ፓራላይዝ እና አእምሮዋ እንዳይሰማን ነው ምላሷ እንዳይናገር ሆኖ ጭንቅላቷ ላይ ስንትን ስላለባት እንዳይናገር ሆኖ ተቀምጧል ማለት ነው። በዚህም የተነሳ እንግዲህ አሁን ላይ ሁሉም ውጤቱን ሲሰሙ በድንጋጤ ነበረ በለቅሶ ያጥለቀለቁት ሆስፒታሉም ማለት ነው። በዚህም ዶክተሩ እባካችሁን አትረብሹ፣ ልጅቷ ይሄንን እንትን ስትል መስማት ትችላለች፣ መናገር እንጂ ያቃታት ሁሉንም ታውቃለች። ስለዚህ እባካችሁን እሷ ፊት ጥሩና ለእሷ ለአእምሯ ጠንካራ ስለሆነች እንጂ ይሄ ደግሞ የሚገልና በህይወትም ሊያቆይ የማይችል ነበር ስትል እንግዲህ ሰላምዬ ዋናትና እኔ ነኝ ለዚህ ድርጊት ያደረኳት
በዛ በብርድ ክሰል ይዛ ስትሄድ ተከትዬ ሄጄ ብርድ ልብስ ብሰጣት እያለች ከክሰል ጋራ ደግሞ ይሄ በጣም እንትን ነው፣ ማን ነው የሚያደርገው? ይሄንን የሚያደርገው ማን ነው እያለ በጣም እየተጨነቀ ነበር። ነገር ግን ሳሚ ጎበዝ ነው እና ሲጠራጠር ነበር። ዳጊ አፍቃሪዋ ግን ጅልና እንትን ነው እና ራስ ይሄ ነገር ማን እንትን ሊል ራስህ ነህ ሲባባል ጊዜ ይሄንን ደግሞ ዳግምና ዝም በለውስ አይቼዋለሁ፣ ይሄ እሱ ነው ይሄን የሚያደርገው፣ ይሄ እንደውም ተልኮ ይዞ ነው እያለ ሳሚ እንትን ሲል ነበር። ራስህን እንግዲህ በፍቅር እንትን ብለህ አንተው ትሆናለህ በማለት የእሱን ጥፋት ሁለቱን ሊያጣላ ዳግም ደግሞ በሀሳቡ ግን እኮ ቀለበት ሲያሳስርላት አይቷል። ስለዚህ በዛስ ምክንያት ተናዶ ሊሆን ይችላል፣ ሳሚም ሊሆን ይችላል ትኩረቴ በማለት እንግዲህ እሱም ሲናገር ነበረ ማለት ነው። ዳጊ ግን እዚህ ፓርት ላይ በጣም ነው የሚያናድደው። እናም በዚህ የተነሳ በጣም እንግዲህ እየተጫጫሁ ሆስፒታልን ቁጭ ብለው በየተራ ገብታችሁ ማየት ትችላላችሁ በማለት መጀመሪያ ወደ ገነት ጋር ስንሄድ ገነት ላይ በመደወል ዳግም አሟታል ሲል ወዲያው ነበር ራሷን ልትስት እየሮጠች ተከትላትም እንግዲህ የገኒ ጎረቤት ፀሐይዬ ማለት ነው አብራት እየሮጠች ተከትላት የመጣችው ተረጋጊ እያለኝ ማለት ነው። ለእኔ አድርገው እያለች እንግዲህ አሳዳጊዋ ልጄ ምንድን ነው ያደረግሻት? ልጄ እኮ ንጹሕ ልጅ ነው የሰጠሁሽ፣ ልጄ መልሽልኝ እያለች እንግዲህ እናት ገኒ ማለት ነው ከሰላምዬ ላይ ስጮህባት ነበር። በዚህም የተነሳ ዶክተሩም መጥቶ ሲጮህባቸው ነበረ። እዚህ ታካሚ እየረበሻቸው ነው እባካቸውን በማለት ሲጮህባቸው ነበረ ማለት ነው። እናም በዚህ የተነሳ ሁሉም በመደናገር ላይ ይገኛሉ። ሳሚ ግን አይኑን ከጆ ላይ ነው ማለት ነው። ምክንያቱም ይሄን የዛኔ ሲመጣ በጨለማ ላይ ከሷ ክላስ ነው ጎይ ወጣው እያለ ነበር። እናም በግድ ስልኳን ወደሱ ደውላ ነበር። እንዴ ምን ሆና ነው ብሎ ድምጿን ሁሉ አፍኗት ለመናገርና ቁልፉን ራሱ እንዳይከፍታ እንዳትወጣ አድርጎ ቁልፉን ራሱ ሰብሮ እንትን ብሎ አበላሽቶ ነበር የሄደው። እሷን መውጣት አልቻለችም ነበር ማለት ነው። እናም በዚህ የተነሳ ሁሉም እየተጫጫሁ ነበርና እንግዲህ ይህን እያሉ ተረጋጉና ታየዋታላችሁ በማለት ነበር ሲላቸው የነበረው። እናም በመጨረሻ እንግዲህ ወደ ማነች ውይ ቃል ደግሞ ሊመለስባት ነው። ቃሏ ይጥፋና ቃል የምትባለው ግለሰብ ውሃ ቀርታ እንግዲህ በጣም እዚህ ቤት ምንድን ነው ሲኦል ነው ምንድን ልጸርቅ ነው ሲኦል ነው ያለሁት፣ ይሄንን ከሰራሁኝ እስካሁኑ ጥፋት የሚሰረዛል ሲኦል ውስጥ እኮ ነው ያለሁት፣ ይሄንን አደረኩ ያመጡኝ እንዲያውም ለግርድና እንጂ እንዲህ እዚህ ቤት እንዴት ነው የሚሆነው እያለች ውሃ ቀርታ ስትመጣ ቤቱንም በድንጋጤ ከፍተው ነበረ ትታውት የሄዱት። መታየት ሂደው ነው እያለች እንግዲህ ቤቱን በአንድ ግራ አቁመዋለች ማለት ነው። እናም በዚህ የተነሳ ቃል ማለት ነው ቃል የገባችውን እንግዲህ ገኒ ዋህናትና ካሁን በኋላ የደበኩሽ ይሄን ነው ብላ ወረቀቱንም አሳይታታለች። ያንን ፋይል ካሁን በኋላ ሶስታችንም እንትነን በማለት እንግዲህ ገኒ ያላትን ብር እንኳን ነገ ሂደን ሱቅ እገዛልሻለሁኝ እንኪ ብር ብላ ሰጣት። እኔ ግን ለእሷ ተንኮል እሰራለሁኝ፣ ግን እሷ እንደዚህ ባላት ምንም ሳይኖራት ለእኔ እንደዚህ ታስባለች በማለት እንግዲህ ቃል የተቀየረች መስሎ ነበረ። እንግዲህ ቃል በኃይሉም ነይ ቶሎ ከዚህ ህይወት ሲኦል ካለሽበት ህይወት ተመልሰሽ ወደዛ ቤት እንድትመጪ ያንን ፋይል በምንም ብለሽ ስረቂና አምጪ ሲላል ነበረ። እናም እንግዲህ ያ ትዝ ብሏታል ከምትደናገርበት አንጻር ማለት ነው ካለችበት ህይወት። በቃ ሰርቄ እኮ እንትን ካልኩለት በኃይሉም እዛ ያስገባኛል በማለት እንግዲህ ያንን ፋይል ስትፈልግ ካልጋው ስር አግኝተዋለች። ይህን ፋይል ሰርቄ በቃ ለበኃይሉ መስጠት አለብኝ፣ ከዚህ ከሲኦልማ መውጣት አለብኝ። እኔ የእነሱ ገረር ነኝ ወይ ዝም ብዬ እንደዚህ የምሆነው? በጣም እኮ ተጎዳሁኝ እያለች ነበረ ቃል በሰው እናት። ይሄንን እንኳን እንትን ሳይል ግን ወደ ሳሚ ጋር ስንሄድ ሳሚ ሁሉም ሚስጥር ስለሚያውቅ ማለት ነው
እናትነትሽን እንኳን ሳትነግሪ የኔ ፍቅር እያለ ነበረ ሲያስብ የነበረ። ሁሉን ስለሚያውቅ ነግሬሽ የመጨረሻውን ተናግሬ መሄድ ነበረብኝ ብሞች እንኳን እያለ እንግዲህ ሳሚ የቤት እዛ ውስጥ እንኳን ስታለቅስ ሰላምዬ ማለት ነው በጣም እያለቀሰም መቼም ልሞት አይሆንም ሌላም ታካሚ ሊሆን ይችላል እያለ በጣም ይወዳታል ማለት ነው ሳሚ። ዳግም ደግሞ ቢወዳትም በቅናት እየታወረ ነው ማለት ነው። ያኔ ልትሞት እያለች ቀለበቷን እያለ ማን አውጥታ ጥለዋለች ተቀበለችኝ ከልቧ አልነበረም ወይ ሲል ነበረ። በመጨረሻ እንግዲህ በየተራ እየገቡ ሲጠይቋን ነበርና እሷ ባትመልስም እያለቀሰ የኔ ልጅ እኔ ነኝ አሁን እኮ እንቅልፍ ሳይወስደኝ አድሮ ነው አልቅሻ አይደለም እያለች ለማንስ ገኒ ለልጇ እየነገረቻት ነበርና እሷም እንግዲህ እንባዋን እያወረደች ነበረ። እንግዲህ በመጨረሻ አሁንም ደግሞ ሁላቸውም በየተራ እየመጡ ሲጠይቋቸው ነበረ። እንግዲህ ሲጠይቋት ነበረ አይዞሽ የኔ ፍቅር እያለ ሳሚም አፍቃሪዋ ማለት ነው ምንም አትሆኝብኝም ምንም አትሆኝ እያለ ነበር። ዳግምም እንግዲህ በቅናት ታውሬ ለምን ቀለበትን ሳለብስ እያልኩኝ ስል ነበር የቀለበት ምንም አይደለ ብሎ ሩሮ በቃ ካሁን በኋላ አንቺም ድነሽ ካሁን በኋላ ቅናት የሚባለውን ነገር አስወጥቼ ከራሴ ወክ እናደርጋለን እያለ ሲላትም ነበር ማለት ነው። በመጨረሻ እሷ እንግዲህ ባትመልስም መስማት ትችላለች ብሎ ነበርና ሁሉንም ነገር ከነቃይና ጎበዝ ከሆነ ደግሞ ነገ እንትን የምትልበት ጊዜ ይሆናል ሲል ነበርና ሁላቸውም እንግዲህ ይሄንን እያሉ እሱም ጠይቋት ጥሩ ሰው መስሎ ጆይም ባደረገው ድርጊትም ተጸጽቶ ነበር። ለምንድን ነው ጆ የምታዝነው? ያደረግከው አንተ እንድትሞት አይደል እንደምትፈልገው መዳንም የለባትም ግን ለምንድን አዘንክላት እያለ ነበረ ራሱን ማለት ነው። እናም እንግዲህ ወጥቶ ለበኃይሉ እየደወለለት ነበር። በኃይሉም ስልኩን በማንሳት እንግዲህ ዛሬ ይሄን ነገር አድርጌያለሁኝ ማነች ከብሌን ላይ ይሄን ነገር አድርጌያለሁ ሲል ሞተች። በቃ አሁን እንግዲህ ሁለቱ ቀሩ። እነሱን ሲያስወግድልኝ ሁለቱንም በቃ ሁሉም ነገር የራሴ ይሆናል ሁሉም ቤቱም ንብረቱም እያለ እሱ ምክንያቱም ከገደለለት ያ ይህ ሰላምዬ ሁሉ ነገር የሱ ይሆናል ማለት ነው። እናም በዚህ የተነሳ እንዴት ግን ደስ ሊለው ቻለ? እንዴት ይሄን አደረኩ ስለው እንዴት እንዲዛሃለ እያለ ጆም ግራ ገብቶታል ማለት ነው። አልሞተችም ስለው እንዴት አልደነገጠም? እንዴትስ ማን ነው ለምን ብሎ እንትን አላለም እያለ ጥያቄ ይሄ ነገር እንዴ ግን ደግሞ ጋሽ ይሄን አያደርግም እያለ እንትን ሲል ነበር። እንግዲህ ያደረገው ራሱ ነው። ፎቶው ራሱ ከገኒ ቤት አለ ያ ፎቶ ማለት ነው። ሳሚ ማን ነው ጆ የያዘው የእናትና የአባቱ ፎቶ ከወይዘሮ ገኒ ቤት አለ ከማስታወሻው ማለት ነው። እንግዲህ አሁን ላይ ብሌን ማነች ቃል ያንን ወረቀት አግኝታለች ፋይል ማለት ነው። እንግዲህ ለበኃይሉ ትሰጠው ይሆን ወይንስ ትመልስ ይሆን ወይንም እነ ገኒ ይደርሱባታል ብዬ አስባለሁኝ። እንደው በእውነት በጣም ታናድዳለች ቃል አሁን መልሳ እንደዚህ መሆኗ በጣም ያስጠላል፣ ይደብራል ማለት ነው። ሁለተኛ ወደ ኋላ ፓርቲ እየተመለሱ ነው። በቃ መሻሻል ነበረባት። እንግዲህ ወደ ጆና ወደ ዳግም ስንሄድ ማን ነው ሳሚ ስንሄድ ጆ እንግዲህ እያወራው ነበርና ናቶሎ ቢሮ ብሎት ሲሄድ ሳሚ መስመር ቀይሮ እንግዲህ እሱ በሚሄድበት ሰዓት መስመር ቀይሮ ፊት ለፊት ተፋጠው ነበር እንግዲህ የያዘው ማለት ነው። ወደ በኃይሉ ጋር እያመራ ነበርና እንግዲህ እዛ ላይ ይያዛሉ። ምን አርጋሃት ነው ይብሎ ሊይዘው ይችላል ማለት ነው። እንግዲህ ሳሚ በጣም ኃይለኛ ነው ማለት ነው። ለነበረን ቆይታ አመሰግናለሁ። በቀጣይ ፓርት እስከምንገናኝ መልካም ጊዜ